በዓለም አቀፍ መዋቅሮችና በታዳጊ ሀገራት እድገት ላይ ተጨባጭ ለውጥ እንደሚያመጣ ታምኖበታል። የብሪክስ አባል ሀገራት ጥምረት ባሳለፈው የፈረንጆቹ ዓመት የብሪክስ አባል ሀገራት ጥምረትን የተቀላቀለች ኢትዮጵያ ያስመዘገበች ለምትገኘው እድገት ወደ ላቀ ደረጃ እንደሚያደርሰውም የምጣኔ ሀብት ባለሙያዎች ይናገራሉ። የዓለምን 54 በመቶ የሚጠጋ የህዝብ ብዛትን የያዘው ጥምረቱ ከጠቅላላው የሚሆነውን 42 በመቶ የዓለምን ሀብት እንደሚያንቀሳቅስም መረጃዎች ያሳያሉ። በሳል አሰራሮችና ሪፎርሞችን በመተየብ አመርቂ ኢኮኖሚያዊ ጥቅምን ማረጋገጥ ታዲያ የጥምረቱ ዋነኛ ዓላማ ነው። በተሰባሰቡት ሀገራት የጋራ ፍላጎት ላይ የተንተራሰ ነው ማለት ነው። ስለዚህ እንግዲህ ይሄ የጋራ ፍላጎቱ አንዱ እኛ ገበያ ማግኘት፣ የቴክኖሎጂ ትራንስፈር፣ የእውቀት ትራንስፈር ወደ ሀገራችን እንዲመጣ የሀገራችን በርካታ የውጪ ቀጥተኛ ኢንቨስትመንት ወይም የውጪ ቀጥተኛ ዋለ ንዋይ ፍሰት እንዲኖራት ማስቻል ነው። ይሄ ማዕቀፍ ይህንን ይዞልን ይመጣል ብለን ነው እንግዲህ እምንጠብቀው ማለት ነው። የሀገራቱ የኢኮኖሚ የደህንነት የብዙ ነገሮቻቸው ደረጃቸው በጣም የተለያየ ነው። እንግዲህ ቻይናን ወስደህ በኢኮኖሚ እንደ ኢትዮጵያ ካለ እንደዚህ ስታረግ ልዩነት አለን። የኢኮኖሚ በጸጥታም በልዩነቶች አሉንና ኮንሰንሰስ ሲሆን ሁሉም አገር እኩል ቮት ነው ያለው። በአንድ ጉዳይ ላይ ማንኛውም አባል አገር ካልተስማማ ያ ነገር ተቀባይነት የለውም። ሁሉም ከተስማማ ነው ይሄ እኩል እድል የሚሰጥ ለሁሉም አባላት ነው እስካሁን የመጣው። በርግጥም ጥምረቱ በአንድ ወገን ብቻ ይዘወር የነበረውን የዓለም ኢኮኖሚ ባለብዙ ወገን ወደ ሆነና አብሮ የማደግ ስነ ምህዳር በመቀየር ከምዕራቡ ዓለም ጫና የሚያወጣ እንደሆነም ይነገርለታል። ፈጣን ኢኮኖሚያዊ እድገትን እያሳየች የምትገኘው ኢትዮጵያም ይኸውን ጥምረት ባሳለፍነው የፈረንጆቹ 2024 በይፋ ተቀላቅላለች። ታዲያ ሀገሪቱ ራዕዩን ከዳር ለማድረስ በመታደርገው ጉዞ የሚገጥማትን የፋይናንስ ክፍተት ለመድፈንም አዎንታዊ ሚና ያለው ነው ተብሏል። ከኢኮኖሚ ተጠቃሚነት አንፃር አማራጭ የልማት ፋይናንስን ከማግኘት አንፃር አዲሱ የልማት ባንክ የሚባለው ከብሪክስ ጋር የሚገናኘው የልማት ባንክ አባል ለመሆን የምታረጋቸው ጥረቶች እጅግ አበረታች የሆኑ እድሎች የተገኙበት መድረክ ነው። እነዚህ የሀገራት የጋራ ፍላጎት ስለሆነ ይሄን ፍላጎት እኛም ፍላጎታችን ከዛ ጋር አላይን ስለሚያደርግ ይሄን ፍላጎት ለማሳካት ገብተናል። ከዚህ በኋላ በመንሰራቸው ስራዎች ይሄ ማዕቀፍ በራሱ ደግሞ ኒው ዲቨሎፕመንት ባንክ የሚባል ራሱን ያቻለ እንደነ IMF ወርልድ ባንክ ሀገራት ዲፖዚት ያደረጉ በሬኒ ሲዝንስ ወይም በያስፈልጋቸው ሰዓት ደግሞ በሎ ኢንተረስት ሬት እየተበደሩ ኢኮኖሚ ፍላጎታቸውን የሚያሳኩበት ማዕቀፍ ነው። በዓለም ኢኮኖሚ ላይ ሰፊ አበርክቶ ካላቸው ብራዚል፣ ሩሲያ እንዲሁም ቻይና ከመሳሰሉ የጥምረቱ አባል ሀገራት ጋር ኢትዮጵያ በሚኖራት ኢኮኖሚያዊ ትስስር ዘመኑን የዋጀ ቴክኖሎጂ በመጠቀምና የውጭ ቀጥታ ኢንቨስትመንትን በመሳብ ተወዳዳሪ መሆንም ይጠበቅባታል። የኢንስቲትዩሽናል ኢንኤፊሺየንሲያችንን አሳድገን ቢሮክራሲያችንን አሳድገን ኢዚ ኦፍ ዱይንግ ቢዝነስ ወይም ደግሞ ሀገራችን ላይ የውጭ ኢንቨስተሮች መጥተው ለምሳሌ ከብሪክስ ሜምበር ካንትሪስ ከቻይና፣ ከብራዚል፣ ከኢንዲያ እኛ ጋራ መተው ኢንቨስት የሚያደርጉ ኢንቨስተሮች በቀላሉ ኢንቨስት የሚያደርጉበት በቢዝነሳቸውን ለመስራት እጅግ ቀላል የሆነ ሲስተም ኖሮን ብዙ ኢንቨስትመንት መሳብ ብዙ ኤክስፖርት በአይነትም በብዛትም በኳሊቲም ዳይቨርሲፋይ የምናደርገው ኤክስፖርት ወደዛኛው ገበያ የምንልከው ከሌለ በስተቀር ኢንቨስትመንቱን መሳብ ካልቻለን at the same time ወደ ውጭ የምንልከውንም ማብዛትም በጥራትም በብዛትም ማሳደግም አንችል ከሆነ ጆይን ማድረጉ ምናልባት ኮሚትመንቱን ከገባን በኋላ ዳምፒንግ ስፖት የምንለው ወይም ደግሞ የሌሎች ሀገር የምርት መጣያ ልንሆን የምንችልበት እድልም በተመሳሳይ መልኩ አለ ማለት። ስለዚህ ግን ጥቅሙን ለማግኘት መጀመሪያ እኛ ቤት ውስጥ መስራት ያለብን በርካታ ስራዎች አሉ። በብሪክስ ውስጥ ያለውን ትሩፋት ለመጠቀም ኢትዮጵያ ቴክኖሎጂ መር ተቋማትን በመገንባት የኃይልና የሎጂስቲክስ መሰረተ ልማትን ማረጋገጥ እንዳለባት የሚያነሱት የምጣኔ ሀብት ባለሙያው ሀገሪቱ ከዓለም ባንክና ከIMF የምታገኘውን ጥቅም በጠበቀ መልኩ ገበያው ላይ ተፈላጊ ልትሆን ይገባል ነው የሚሉት። የእሴት ሰንሰለቱን በጣም የተሳለጠ ለማድረግ ሎጂስቲክስ፣ የትራንስፖርት አገልግሎት፣ የቴክኖሎጂ አቅርቦት እጅግ በጣም ወሳኝ ነው። ዋናነት ዛሬም እንዳየነው እነዚህ ትሮፒካል ፍሩትስ የምንላቸው ለኢትዮጵያ በዋናነት እንደ አንድ የኮምፓራቲቭ አድቫንቴጅ ወይም ተነጻጻሪ የኤክስፖርት ከፍተኛ እድል ያላቸው ኮሞዲቲዎች ጋር ከመሆናቸው ጋር ተያይዞ ኢንፍራስትራክቸር ይፈልጋሉ። ያንን የተመረተ ምርት ከምርቱ ቦታ ወደ ገበያ ለማምረት ያንን የእሴት ሰንሰለት ጠብቆ በተሳለጠ መንገድ ወደ ገበያ የሚቀርብበት ነው። ሌላኛው ኢኮኖሚክ ዲፔንደንሲ ማስወገድ ነው። ውስጣዊ የሆነ አሰራራችንን አዘምነን አሁንም ይሄንን ጥምረት ስንቀላቀል እዚህ ጥምረት ላይ የተንጠለጠለ ኢኮኖሚ ሊኖረን አይገባም። ምክንያቱም ያው የኢትዮጵያ ፖሊሲ ከሁሉም ያለ ነው። አንደኛ ሳይድ አንይዝም የብሪክስ አባል ስለሆነ
የአይኤምኤፍ እና የወርልድ ባንክን ብሬክ አናደርግም። ዳይቨርሲፋይ የማድረግ ነው አላማው ፍሮም ዘ ቢጊኒንግ እና ያንን ለማድረግ ግን እኛ ገበያው ላይ ተፈላጊ መሆን አለብን። ሀገሪቱ ያላትን ብዝሃ ሀብት ይዛ ከጥምረቱ ሀገራት የሚገኘውን ድጋፍ በአግባቡ ተግባራዊ ካደረገች ያለመችውን ግብ በቅርብ ዓመታት ማሳካት እንደምትችል የምጣኔ ሀብት ባለሙያው ትንበያቸውን አስቀምጠዋል።